ምንም ነገር አለመተንፈሷ ነው። እቺ ባለጌ ምን አፋላትና ታወራለች? ወይኔ እንግዲህ ጓደኛችን ነበረ ለልጄ ሚስት ሆናለች ብሎ እዚህ ድረስ ያመጣት። በጣም ይቅርታ ወይዘሮ ዝናሽ፣ ለካ ባለጌነቷን ስለተረዳሽ ነው እንደዛ ስታያት የነበረው። ካለፈም በኋላ እኮ ቢሆን ማወቅህ ጥሩ ነው። ከዚህ በኋላ ኑሃሚ የምትባል ልጅ የለች፣ ሞታለች። እሱ አቶ ተሰማ ማለቴ አቶ ተሰማ ምንም ቢሆን እኮ የወለድካት ልጅ ነች። ኤደን እንኳን የእሷን ያህል አላስቀየመች። ለማንኛውም ይኸው እንግዲህ እንደዚህ ሆና እዚህ ቤት መቀመጥ እንደማትችል ታውቃለህ። መቼስ ይገባሃል። ያው እዚህ ቤት ውስጥ ሴቶች ልጆች አሉ። ይሄን እያዩ ካደጉ ጥሩ ነገር አይፈጠርም። አታስቢ ወይዘሮ ዝናሽ፣ እኔ ራሴ ወተቷን ይዛ ከዚህ እንድትወጣ ነው ማድረጋት። አንተስ? ማለቴ የሚንከባከብ ሰው ያስፈልጋል። ብዙ ነገር በራስ ማድረግ አትችልም። ለዚህ ደግሞ የዛችን እርኩስ ሴት ልጅ ስም እንዳጠረብኝ። እኔም እኮ እያሰብኩ ያለሁት ስላንተ ነው። አታስቢ፣ ከዚህ በኋላ እኔ ራሱ እዚህ የመቆየት ሀሳብ የለኝም። አንድ ጊዜ ፈጣሪ ለመከራ ፈጥሮኛል። ምን ይደረጋል እንዴ አቶ ተሰማ፣ እኔ እህት እያለሁ በፍጹም አንተ ጎዳና ላይ አትወድቅም። ከላይኩም ጋር ተነጋግረን ቤት እንከራይልሃለን። እንድትንከባከብ ደግሞ ልጅህን ልጅ አትበያት። እሷ ከሌለች ብቻ ማን ይንከባከብሃል? እና አሁንም በድጋሚ ራስ ልታጠፋ ነው? ማለቴ ከዚህ በፊት የሚበር መኪና ውስጥ ገብተህ ራስ ልታጠፋ ነበር የሚባል ነገር ስለሰማሁ ይቅርታ። አንዴ የሞተ ሰው ድጋሚ ይሞታል ብለሽ ታስቢያለሽ? እዚህ ነው የምታደርግ መጣ። ከዚህ ምን በኋላ ቤቴ ድረስ ምን ልታደርግ መጣ? የልጄ ልጅ ኑሃሚንን ፈልጌ። ትሰማኛለህ? አሁን ሌላ ነገር ሳይቀር ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሁኑ። ዛሬም እንደተለመደው ኑሃሚ ክፍል 32ን ይዤላችሁ መጥቻለሁ። ቪዲዮውን በላይክ ጀምሩ። አምራን እንግዲህ ምንድነው እየተፈጠረ ያለው? ኑሃሚን ድራማ እንግዲህ አምራንም ኑሃሚም ኤርሚም ሌላ ታሪክ ውስጥ እየገቡ ነው ያሉት። ቤተሰቦቼ ምንድነው እየሆነ ያለው? የምናውቀው ነገር የለም። ኑሃሚን ድራማ ላይ ብዙ ነገሮች እየተከሰቱ ነው። አምራን ምን እያረገች እንደሆነ አላውቅም፣ እያበላሸች ነው ያለችው። አረ ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን አስቀምጡልኝ። አምራን እንግዲህ ከዚህ በፊት በጣም ኑሃሚን እስከ ቤት ድረስ እመጣለሁ እያለችው ነበር። እሱም ደግሞ ያው እኔ እንደዚህ ታደርጋለች ብዬ ጠብቂያትም አላውቅም። መጨረሻ ላይ ግን አድርገዋለች። ሻንጣዋን ጠቅልላ ቤት ድረስ መታለች። ድፍረቷ እንግዲህ እስከ ከልክ በላይ ነው። እንዴት ደፋር ብትሆን ነው እንደዛ ያደረገችው? ቤተሰቦቼ አይኗን በጨዋታዋ እንግዲህ ቤት ድረስ ሻንጣዋን ይዛ መታለች። የልጄን አባት ፈልጋለሁ እያለች ነው እንግዲህ የገባችው። ምን እንደተፈጠረ አላውቅም። አምራን አትሆንም እንግዲህ ቀስ ማለት ነበረባት፣ መታገስ ነበረባት። እዚህ ቤት ላይ እንግዲህ አሁን የናሆም እናት በጣም ተጠቃሚ ነው የሆነችው። ከምንም በላይ ስትፈራ ነበር። ነገር ግን ማለት ኑሃሚን እየፈራች ነበረ። ጥፋቷን እኩል ነው፣ ተከባብረን እስከሆነ ሰዓት ላይ እንደርሳለን ተባብለው ተስማምተው ነበር። ኑሃሚን እንግዲህ አባቷም ታክሞ እስከሚድን ድረስ እዛ ቤት ውስጥ ተረጋግታ በፍቅር እንኖራለን ተባብለው ነበር። እንግዲህ ግን እንደዛ አልሆነም። ቤተሰቦቼ አምራን አበላሽተዋለች። መጨረሻ ላይ የራሷንም ላይፍ የኑሃሚንም ላይፍ በጣም እያበላሸች ነው። ምንድነው አምራን እንግዲህ እንደዚህ ያደረገችው ሊገባን አልቻለም ማለት ነው። ቤተሰቦቼ ናሆምን በጣም ተናዷል። እንግዲህ እንደውም እኔ ናሆም እንደዚህ በትህትና በጸባይ ያናገራታለን ብዬ አልጠበኩም ነበር። ናሆም ግን በጣም ይመቸው፣ ራሱን እየተቆጣጠረ ነው። በጣም ተመችቶኛል የሚሄድበት እርምጃ ማለት ነው። የእውነት በጣም እሷ ግን በጣም ደፋር ምን ያህል ደፋር ብትሆን ነው እንደዚህ ያደረገችው? እሱ ግን ችግር የለውም፣ ድሮም ቢሆን ባለጌ ናት ይታወቃል፣ መኖር ትችላለች። ግን አሁን ከኑሃሚን ህይወቷን ያበላሸችው፣ የኑሃሚን ህይወትም እያመሰቃቀለች ነው ያለችው። በጣም ከባድ ነገር ነው ለኑሃሚን ቤተሰቦች። እዛ ቤት እንግዲህ ኑሃሚን እነሱ የሚያውቁትም የናሆም እናትም ያቺ ኤደንም ከዛ ቤት ባለፈ ደግሞ ማን ነበር? አምራን ብቻ ነበረች።
ስለ ናሆምን ሚስጥር የምታውቀው። እንግዲህ ዲራማው ሌላ ሚስጥር ውስጥ እየገባ ነው። ውድ ቤተሰቦቼ እንደጠበቅ ነው አላለም። እንግዲህ ናሆምን እዛ ቤት ያለው ሚስጥሩን ከተወሰኑ ሰዎች የሚያውቅ አልነበረም ከኤደን በስተቀር ማለት ነው። እንግዲህ አሁን ዝርግፍ እያደረገችው ነው። ናሆምን ቤተሰቡን እያመሰቃቀለች ነው ያለችው። ፋዘርም ራሱን ስቷል። ምክንያቱም አባቷ ናሆሜን የሚያይበት አንግልና አሁን የሚያየውን የሰማውን ነገር ጭራሽ የማይገናኝ ነው። ማመን አይቻልም ማለት ነው። ቤተሰቦቼ በጣም ከባድ እየሆነ ነው። ለተሰማ ይሄ ወሬ መሰማት እንግዲህ ከባድ ነው። አስቡት። እሱም እንግዲህ ለራሱ ብቻ ቢነገር ችግር የለውም። ነገር ግን ከራሱ አልፎ ደግሞ ለአቶ ይልቁን ለሌሎች ቤተሰብ ሰዎችም እየተናገረ ነው። ልጄ እንዲነች እንዲነች ካወራ በኋላ በስተ መጨረሻ እንግዲህ እሷ እንደዚህ ሆና መገናኘቷ ያለውን ነገር አስቡት። ቤተሰቦቼ በጣም ከባድ ነው የሚሆነው። ኤርሚም ደግሞ ሌላ ህይወት ውስጥ ገብቷል፣ ሌላ ነገር ውስጥ ገብቷል። ይህ አጋጣሚ በእርግጥ ጥሩ ይመስለኛል። ቤተሰቦች እስኪ ምን ትላላችሁ በዚህ ላይ? እሷ ግን በምንም ታሪክ ወደ ኤርሚ አልመለስም እያለች ትገኛለች። ነገር ግን ሁኔታዋ አስገድዶ ወደ ኤርሚ የምትመለስ ይመስለኛል። ምክንያቱም አሁን አባቷን ቢሆን በጣም ጠልቷታል። በቃ ኢቨን ከአባቷ ጋር ብትታረቅም ኤርሚም ደግሞ የሚተዋትም አይመስለኝም ማለት ነው። ምክንያቱም ኤርሚ እንግዲህ በፊት ቢዋሻትም ጥፋት ቢያጠፋም ብዙ ነገሮች ቢያደርግም ጥፋቱን አምኖ ይቅርታ ጠይቆ ነበር ማለት ነው። ይቅርታ የሚጠይቅ ደግሞ ያው አንድ ሰው ጥፋቱን አምኖ ይቅርታ መጠየቅ ግድ ነው እና የማይገባውን ነገር ሰርቷል። ወረድ ብሎም ስራውን ሰርቷል እሷን ለማግኘት ማለት ነው። እንደዚህ ይሄን ያህል መስዋዕትነት ከፍሎ እንግዲህ ኤርሚ ብዙ ዋጋ ከፍሎ የሚተዋት አይመስልም። ይመስላችኋል? ወደ ቤተሰቦቼ እስኪ ሀሳብ አስተያየታችሁን አስገብቶልኝ። እኔ ግን የማስበው ነገር ምንድን ነው? ኑሐሚን ብትሆን ኑሐሚን ለኤርሚያስ ይቅርታ አድርጋ ከኤርሚያስ ጋር ህይወቷን ብትቀጥል ነው የምለው። መሆን ያለበትም እንደዛ ነው። እስኪ በእኔ ሀሳብ የምትስማሙ ካላችሁ ይህን ቪዲዮ ላይክ እያደረጋችሁ ለቻናሉ ያላችሁን ፍቅር አሳዩን። ለዲራማውም ፍቅር እንዳላችሁ አውቃለሁ። እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። አብረን እንቀጥላለን። እንዲሁም ለብዙ ቤተሰቦች ሼር በማድረግ ሀሳብ አስተያየታችሁን ፍቅራችሁን አሳዩ። ዲራማ ኑሐሚን ክፍል 30 እንግዲህ ያው በጣም ደስ የሚልና የሚቀጥለው የሚያስጠሉ ነገሮችም እያሳዩ ነው። እንግዲህ በዛ በኩል አምራንም ውርደቷ ሲጋለጥ ደስ ቢልም የኑሐሚን ምስጢር ደግሞ ያው ሲጋለጥ እኔ በበኩሌ በጣም ይገርሞኛል ማለት ነው። የኑሐሚን ነገር ትንሽ እንደውም እሷ ያው ሳታቅ ስላረገች በፍቅር ሁሉ ነገር አጥተዋል ማለት ነው። ስላረገም ቢያንስ ደግሞ የእሷን ነገር ያው ከባድ ነው ማለት ነው። እስኪ እናየዋለን መጨረሻውን ውዶች። እሱም እንግዲህ ከውስጥ አውጥቼ ጥያታለሁ እያለ እየፎከረ ነው ማለት ነው። በጣም አምራን አንተን አልጎዳችም አይደል እያለ እንዳንተና እንደ አምራ ያለ ትርካሽ ሰዎች ናቸው ሰውን እየጎዱ ያሉት እያለ ነው። ደግሞ እንግዲህ ያው መጨረሻቸውን ማየት ነው የናፈቀን ማለት ነው። የእውነት ኑሐሚን ዲራማ የተወጣለት በጣም አስተማሪ ነው። አዲስ አማርኛ ዲራማ እጅግ በጣም ደስ ይላል እውነት ለመናገር ማለት ነው። እስኪ እንግዲህ መጨረሻውን እናያለን። መጨረሻውን ያሳምረው ያስተምራል ብዬ አስባለሁ ውዶቼ። እኔ በጣም ኑሐሚን ዲራማ ተመችቶኛል። እናንተስ ተመችቷቸዋል? እስኪ ሀሳብ አስተያየት ጻፉልኝ ማለት ነው። ሀንዬ እንግዲህ ሀኒ ያለችበት ይደምቃል። በጣም አሪፍ ነው። በጥሩ ሁኔታ እየሄደ ነው ማለት ነው። እንግዲህ አባቷም የዛችን የእርጉዝ ልጅ ስሟን እንዳጠራብኝ እያሉ ነው። ቆይ ምን ተፈጥሮ ነው ብለው ሲጠይቁት እስካሁን ላረክልኝ በጠቅላላ በጣም አመሰግናለሁ እየተባባሉ ነው እንግዲህ። እና ለእናትና ለአባት ያላችሁ ፍቅር እንግዲህ 1000 ዓመት ይኑሩላችሁ እላለሁ ውዶቼ። በጣም ደስ ይላል አባቷም እና ምንም ማድረግ አይቻልም እንግዲህ አንገቴን አስደፋችን ይኩን እያለ ነው እንግዲህ። ምንም ማድረግ አይቻልም። ያው ያለ ነው በቤተሰብ መሀል ያስተምራል ብዬ አስባለሁ የእውነት። እና ህይወቴ እንደዚህ ስለተመሰቃቀል ደስ አለሽ አይደል ትላታለች ኑሐሚን። ስለምንድን ነው ለኔ እንትን የሚለኝ እየተከታተልሽልኝ ሳይሆን ነገሩን እያባባሽ ነው እያለች እንግዲህ
ያው እንትን እያለች ነው ማለት ነው። እና የልጁ አባትም ኤርሚያስ እንደሆነ እንግዲህ እየነገሯት ነው ማለት ነው። ስሜታዊ እየሆነች ነው ኑሃሚን። ከእንግዲህ ያው መካድም ከባድ ነው ማለት ነው። እና እናየዋለን እስከ መጨረሻ ወዶችዬ።